የተወደዳችሁ ተመልካቾቻችን ፕሮግራማችንን ቀደም ሲል በሰማነው ዝማሬ ጀምረናል። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እግዚአብሔርን የምናመልክባቸው የተለያዩ ዝማሬዎችን ወደ እናንተ ማድረሳችን አሁንም ይቀጥላል። በየፕሮግራማችን ጣልቃ እንግዲህ የተለያዩ መዝሙሮችን እንጋብዛለን። ቅመሟ ምን ነው ጠፋች ብለውሻል አንድ እናት። ድንቡሽቡሽ ነበር የሚሉኝ። ያው ይጠጋጋል ቅመም ድንቡሽቡሽ ድንብላል ወደሚለው የሚጠጋጋል። ያው መጥቻለሁኝ። ቀጣይ ፕሮግራማችን ደግሞ የጠፋሽበትን ላለማስተዋወቅ ነው። ለማንኛውም አርፍጄ ነው አይደል? ወደ ግጥም ፕሮግራማችን እንለፍ አይደል? አዎ፣ ወደ ግጥም ፕሮግራማችን እናልፋለን። ምህረት በርጋ የሚከተለውን ግጥም ወደ እናንተ ታቀርብልናለች። ተመልካቾቻችን አብራችሁ እንድትሆኑ በአክብሮት ጋብዛለሁ። መልካም ቆይታ። የግጥሙ ርዕስ ቴቴሌስታይ የሚል ነው። እስራኤልን ከግብጽ ባርነት ሊያላቅቅ የምራቸው እጅ ፊትፊት እየወጣ በአዲስ ኪዳን ላይ የሚዳሰስ ቃል ሆኖ ስጋ ለብሶ መጣ። ጽድቅና ይቅርታን የሲኦል መክፈቻን ባንድ የጠቀለለ ከኃጢአት ባርነት ፈንቅሎ ሊያወጣን እጅ ተሰቀለ። በማስጨነቅና በግፍ ፍርድ እንደተወሰደ በኃጢአት ተመቶ ከህያዋን ምድር እንደተወገደ መለኮት እንደ ሕፃን በምድረ በዳ ላይ እንደተወለደ ለኑሮ በማይመች በደረቅ መሬት ውስጥ ስር ሆኖ እንዳደገ ገዳዮቹን ሊያድን እንደተሰደደ ከትውልዱ ማን አስተዋለ? እርሱ ከዘላለም ቤቱ ከነጣ ንግስናው ካብቅፍ የወጣ የትውልድ አቃፊ እንደሚታቀፍ ልጅ አራስ ሆኖ መጣ። እርሱ ደምግባተ አልባ በሰው የተጠላ ስናየው ማያምር መስቀል ላይ ተጥሎ ትውልድን ከአብ ጋር ያገናኘ ፍቅር በማስጨነቅና በግፍ ፍርድ እንደተወሰደ በኃጢአት ተመቶ ከህያዋን ምድር እንደተወገደ መለኮት እንደ ሕፃን በምድረ በዳ ላይ እንደተወለደ ለኑሮ በማይመች በደረቅ መሬት ውስጥ ስር ሆኖ እንዳደገ ገዳዮቹን ሊያድን እንደተሰደደ ከትውልዱ ማን አስተዋለ? አምላካችን ይህ ነው። በሚስማር አጣብቀን በታላቅ ጭካኔ እንጨት ላይ ስንሰቅለው አባት ሆይ እባክህ ልጆችን ማራቸው ብሎ የሚማልድ ነው። የቀሚሶ ዝርፋፍ መቅደስ የሚሞላው ያንን ቆንጆ አምላክ ፍቅር ያስገደደው አብረቅራቂውን መልክ የከበበውን ጸዳል መሬት አስወርዶት ያዕቆብ ወደድኩህ እያለ ያስጮሃል። ፍቅርም እንደዚህ ነው። ችንካርና ቁስል ስቃይና በደል ውስጡን እያነቀው የሚያሳድዱትን የሚተፉበትን ባካችሁ ታረቁኝ ብሎ የሚለምን ነው። አመሰግናለሁ። ከግጥም ተመልሰናል። የተወደዳችሁና የተከበራችሁ ተመልካቾቻችን የማራናታ ፕሮግራም ለሚቀጥሉት 2 ሰዓታት ከእናንተ ጋር ቆይታ እያደረገ አብረናችሁ ጠቃሚ አስተማሪ በተለይ ደግሞ ከመጨረሻው ዘመን ጋር በተገናኘ ለእናንተ ያነቃሉ ያስተምራሉ የምንላቸውን ፕሮግራሞች እያቀረብን እስከ 10 ሰዓት ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትሆኑ ጋብዛለሁ። መሲ እንግዲህ ለ2 ቀናት በደብረ ዘይት የሀገራዊ ምክክር ኮሚሽን ለ150 የሚሆኑ ጋዜጠኞች ስልጠና ሰጥቶ ነበርና በዚያ ስልጠና ላይ አንተ ተገኝተ ነበር። ምን ይመስላል? እንድምታውስ ምንድነው የሚለውን ለተመልካቾች እናጋራ። አዎ እንግዲህ በዚህ ወሳኝ ጊዜ ውስጥ ሀገራችን ኢትዮጵያ እየመከረች ነው የሚል ትልቅ ሞቶ በተለያዩ አካባቢዎች በተለያዩ የመገናኛ ብዙሃን እየተላለፈ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ትልቅ የሀገራዊ ምክክር መድረክ አለ። ትልቅ ጉባኤ ነው። ለሀገራችን ለመጀመሪያ ጊዜ ትልቅ ታሪካዊም ጭምር የሆነ ጉባኤ ነው። ይህ ታሪካዊ ጉባኤ ላይ ወደ 4000 የሚሆኑ ተሳታፊዎች ይገኛሉ። ከ1200 ምናምን በላይ ደግሞ ከገጠር ከተለያዩ ወረዳዎች ቀበሌዎችም ጭምር የሚሳተፉ ተሳታፊዎች የሚገኙበት ነው። ዲያስፖራዎችም አሉበት። ብዙዎች እንግዲህ ስለ ኢትዮጵያ የሚማከሩበት ትልቅ ወደ 8 የሚሆኑ አጀንዳዎች የሚቀርቡበት ነው። ይሄ ለሀገራችን በጣም ትልቅ ምርታ ነው። ትልቅ እድልም ነው። አንድ ወቅት ላይ እንደውም የሆነ ህልም ከዚህ ጋር በተያያዘ እያየው ነበርና
መንግስት በሰፊ ልብ ይሄንን መቀበል የሚችልበት ተወያዮቹም ደግሞ በጣም መልካም ውይይት እንደ ሀገር በሚጠቅም አጀንዳ ላይ የኔ የኛ የሚለውን ነገር ሳይሆን በእኛ ውስጥ ወይም ለኔ በምንለው ነገር ውስጥ እንደ ሀገር በሚጠቅም ነገር ላይ ውይይት ማድረግ በጣም ወሳኝ ነውና የትልቅ ጉባኤ ነው። እንደ ክርስቲያን የማናችንም እምነት ክርስቲያን የሆንን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ፕሮግራም የሚመለከቱ አባላት አሉ። የኛም ደግሞ የወንጌላውያን አማኞችም ይህን ፕሮግራም የምትመለከቱ የጸሎት አገልጋዮች ቤተክርስቲያን ሁሉ በዚህ ጉዳይ ላይ ትልቅ ጸሎት ያስፈልጋል። ይሄ ትልቅ እድል ነው። ፖለቲካ ወይም ሌላ ነገር አይደለምና የተለያዩ ዓለማት ላይ እንደዚህ አይነት ምክክር ሂደቶች ተደርገው ለሀገራቸው የሚበጃቸውን አጀንዳዎች አስቀምጠው ተወያይተው ትልቅ መፍትሄ መጥቷል። ስለዚህ ይህንን ነገር ደግሞ እኛ እንደ ሀገር እያስተናገድን ነው የምንገኘው። እንግዶች መግባት የጀመሩበት ጊዜ ነው። ከመጪው ሮብ ሐምሌ 8 ጀምሮ ደግሞ ጉባኤው መካሄድ ይጀምራል። ስለዚህ ይህንን የሰማችሁ በተለያየ ሚዲያም የተከታተላችሁ እጅግ የተወደዳችሁ ተመልካቾቻችን ለዚህ ሀገራዊ ምክክር ጉባኤ በጣም እንድትጸልዩ እግዚአብሔር መልካም ጊዜ እንዲሰጥ ሁሉም ሰው በመግባባት ሁሉም ሰው በአንድነት ለኢትዮጵያ የሚጠቅማትን አጀንዳ ተወያይቶ ሀገራችን ሰላም የምትሆንበትን ሀገራችን ትልቅ መፍትሄ የምታገኝበትን ነገር እንድናደርግ የሁላችንም ድርሻ ደግሞ በውጭ ያለን ሰዎች ጸሎት ነውና ሁሉም ሰው እንዲጸልይ እንግዲህ ይህንን እናበረታታለን። አዎ እናንተም ተመልካቾቻችን እንደምትጸልዩ እናምናለን። ከጥል ወደ ጦርነት ነው ሁልጊዜም ስንገባ የምናየው። ከጦርነት ደግሞ ምንም አይነት ትርፍ የለም። ትርፉ እልቂት ነው፣ ወላጆች ልጆቻቸውን ማጣት ነው፣ ንብረት መውደም ነውና በሰሜኑ የነበረው ጦርነት በቅርቡ ያየነው ማሳያም ስለሆነ እንደው እርቅን ከዚያ በዚህ ደግሞ ምክክር ኮሚሽን ላይ የቀረበው 8 አጀንዳዎች ተፈጻሚ ሆነው ወደ ስምምነት መጥተው እንድናይ እግዚአብሔር ይርዳን። እንድትጸልዩም ለማሳሰብ ነው ዛሬ ይህን ጉዳይ ያነሳ ነው። ዜና ማራናታ ነው ቀጣይ ፕሮግራማችን የሚሆነው። ነጻነቱ አቁማ ዜና ማራናታን አዘጋጅታ እየጠበቀችን ነው። ተከታትለን ተመልሰን የምንገናኝ ይሆናል። አብራችሁ ነው። ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን ዓለማችን ያለችበትን የዘመኑን ሁኔታ ያሳያሉ ያልናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከዜናዎቹ ጋር ነጻነቱ አቁማ ነኝ። በአውሮፓ በተከሰተ ከፍተኛ የሙቀት ማዕበል በሺዎች የሚቆጠሩ ሰዎች ህይወታቸውን ማጣታቸው ተሰማ። የአውሮፓ አገራት በአሁኑ ወቅት እጅግ አደገኛና ለህይወት አስጊ በሆነ የሙቀት ማዕበል ውስጥ ይገኛሉ። ይህም በተለይ በእድሜ የገፉ ዜጎች ላይ ከፍተኛ የሞት አደጋ እያስከተለ መሆኑ ተገልጿል። ፈረንሳይ ከ1000 በላይ ተጨማሪ የሞት አደጋዎችን ያስመዘገበች መሆኑን የፈረንሳይ የጤና ባለስልጣናት የገለጹ ሲሆን በቅርቡ በተከሰተው ከፍተኛ ሙቀት ሳቢያ በአገሪቱ ከ1000 እስከ 2000 የሚደርሱ ተጨማሪ ሰዎች ህይወታቸውን አጥተዋል ብለዋል። አብዛኞቹ ሰለባዎች እድሜያቸው ከ65 እና ከዚያ በላይ የሆኑ ወገኖች ሲሆኑ በቤታቸው ወይም በሕክምና ተቋማት ውስጥ እንዳሉ ነው ህይወታቸው ያለፈው። ይህ አስከፊ የሙቀት ማዕበል ፈረንሳይን ብቻ ሳይሆን ሌሎች አገራትን ከፍተኛ ሁኔታ ጉዳት ላይ ጥሏቸዋል ተብሏል። በቤልጂየም ከ1000 በላይ ተጨማሪ የሞት አደጋዎች የተመዘገቡ ሲሆን በኔዘርላንድ ደግሞ ከከፍተኛ ሙቀት ጋር በተያያዘ የሟቾች ቁጥር በከፍተኛ ሁኔታ ጨምሯል ተብሏል። ስፔን ወደ 1000 የሚጠጉ የሙቀት ነክ የሞት አደጋዎች ሪፖርት ተደርገዋል። ባለሙያዎች እንደሚገምቱት በመላው የአውሮፓ ቀጠና በዚህ የሙቀት ማዕበል ምክንያት በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ለቀውሱ መንስኤ የሆነው አስከፊ የሙቀት መጠን የአየር ንብረት ተመራማሪዎች እንደገለጹት በብዙ አካባቢዎች የሙቀቱ መጠን ከ40 ዲግሪ ሴንቲግሬድ በላይ የጨመረ ሲሆን ይህ በቅርብ ዓመታት ውስጥ ከተመዘገቡት አስከፊ የሙቀት ክስተቶች አንዱ አድርጎታል። አውሮፓ በከፍተኛ ሙቀት እየተሰቃየች በዚህም ምክንያት በርካታ ዜጎቿ በሚሞቱበት በዚህ ጊዜ ባለፈው ሳምንት መጨረሻ ቻይናን የመታ ኃይለኛ አውሎ ነፋስ በአገሪቱ ደቡባዊና መካከለኛ ግዛት ላይ ከባድ የጎርፍ መጥለቅለቅና ያልተለመደ የቶርናዶ አውሎ ነፋስ ማስከተሉ ተነገረ። በደቡባዊቷ ጓንግሺ ግዛት ዝናብ ያለማቋረጥ በመውረዱ ድንገተኛ የውሃ መጥለቅለቅ አስከትሎ በሰዓታት ልዩነት ውስጥ የጎርፍ ውሃ የነዋሪዎችን መኖሪያ ቤቶች የመጀመሪያ ፎቅ ሙሉ በሙሉ ማጥለቅለቁ ተገልጿል። የአካባቢው ነዋሪዎች ለሚዲያ እንደተናገሩ
እንደተናገሩት የጎርፉ ፍጥነት እጅግ አስደንጋጭ ከመሆኑ የተነሳ ብዙዎች ለምግብ የሚሆን ያህል እንኳን ሳይዙ ለማምለጥ መገደዳቸውን ተናግረዋል። በሀገሪቱ ደቡባዊ ግዛት የተከሰተው ከባድ ዝናብ ለወንዞች መሙላትና ለግድቦች መደርመስ ምክንያት ሆኗል ተብሏል። አውሎ ንፋሱ ጉዳት ካደረሰበት አካባቢ በመቶዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ሆቤ በተባለችው መካከለኛ የቻይና ግዛት ጭምር ከባድ ዝናብና ያልተለመደ የቶርኔዶ አውሎ ንፋስ ተቀስቅሷል። በዚህ ግዛት ብቻ 17 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ መፈናቀላቸው የተገለጸ ሲሆን የሟቾች ቁጥር በከፍተኛ ሁኔታ ሊጨምር እንደሚችልም ተገልጿል። በአሁኑ ወቅት ባቪ የተባለ ሌላ ኃይለኛ ሱፐር ታይፈን በፓሲፊክ ውቅያኖስ ላይ እየተጓዘ የሚገኝ ሲሆን በሳምንቱ መጨረሻ የቻይናን ምስራቃዊ የባህር ዳርቻ ይመታል ተብሎ ተሰግቷል። በዓለም ዙሪያ ግጭቶች፣ ሁከቶች፣ ጦርነቶች እንዲሁም የጦርነት ዝግጅቶች እዚህም እዛም ይታያሉ። ቻይና የሚሳኤል ሙከራ ማድረጓን ተከትሎ ከአውስትራሊያ፣ ኒውዚላንድና ጃፓን ትችት እንደቀረበባት መሰማቱ ቀጣዩ መረጃችን ነው። ቻይና በፓሲፊክ ውቅያኖስ ውስጥ ውሃማ አካል ላይ የወደቀ የኒውክሌር ሰርጓጅ መርከብ ሚሳኤል ሙከራ ማድረጓን መንግስታዊ ዢንዋ የዜና ወኪል ዘግቧል። ይህ እርምጃ ከጃፓን ከአውስትራሊያና ከኒውዚላንድ ትችትና ስጋትን አስከትሏል። የቻይና የባህር ኃይል ሰኞ ዕለት በደቡብ ፓሲፊክ ውስጥ ካሉት የኒውክሌር ኃይል ባላቸው ሰርጓጅ መርከቦቿ የረጅም ርቀት ባላስቲክ ሚሳኤልን ፈትሾታል ሲል ዢንዋ አክሏል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ ቻይና ወደ ፓሲፊክ ውቅያኖስ የባህር ላይ ሚሳኤል ሙከራ ለማድረግ እቅድ እንዳላት ማሳወቋን አረጋግጠዋል። ነገር ግን እርምጃው ለክልሉ አለመረጋጋት እንደሆነ ተናግረዋል። የቻይና ጦር እንቅስቃሴ እየጨመረ በመምጣቱ ከፍተኛ ስጋት እንዳለን ገልጸናል ሲል የጃፓን መንግስት አስታውቋል። የኒውዚላንድ መንግስት የታቀደው ማስወንጨፊያ ከተከናወነ ከጥቂት ሰዓት በኋላ እንደተነገረው ገልጾ ኒውዚላንድ ይህንን እርምጃ ተቀባይነት የሌለውና አሳሳቢ እንቅስቃሴ አድርጋ ትቆጥረዋለች ብሏል። በሌላ የጦርነት ዝግጅት ዜና የኔቶ ሀገራት ለሚሳኤል ልማት 50 ቢሊዮን ዶላር መመደባቸው ተሰምቷል። ዩናይትድ ኪንግደምን ጨምሮ 12 ሀገራት አውሮፓን ለመጠበቅ በሚቀጥሉት 10 ዓመታት ውስጥ ለረጅም ርቀት ሚሳኤል 50 ቢሊዮን ዶላር ሊያወጡ ነው ተብሏል። ፕሮጀክቱ በዩኬ ጠቅላይ ሚኒስትር ኬር ስታርመር ይፋ የተደረገ ሲሆን በሚቀጥለው ሳምንት ረቡዕ በቱርክ አንካራ ከተማ በሚካሄደው የኔቶ ጉባኤ ላይ ውይይት ይደረግበታል ተብሎ ይጠበቃል። ባለፈው ዓመት በኔቶ አባላት ስምምነት የተደረገበት የመከላከያ ወጪ ባለማሟላታቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ትችት ይገጥማቸዋል ተብሎ ይጠበቃል። እጅግ የረቀቀ የጦር መሳሪያ የተባለው አዲሱ የኔቶ ፕሮጀክት ከ300 ኪሎ ሜትር ርቀት ላይ ኢላማዎቹን ለይቶ መምታት የሚችል እንዲሁም እስከ 2000 ኪሎ ሜትር የሚምዘገዘግ እንደሆነ ተገልጿል። ጠቅላይ ሚኒስትር ኬር ስታርመር በዩናይትድ ኪንግደም የሚመራው መርሃ ግብሩ የአውሮፓ ሀገራትን በማሰባሰብ ኔቶን በመጪዎቹ ዓመታት ለመጠበቅ የሚያግዝ ነው ብለዋል። የዩኬ መንግስት በመከላከያ እቅዱ እስከ 2030 ድረስ 300 ቢሊዮን ፓውንድ ገንዘብ መድቧል። በኔቶ ጉባኤ ጠቅላይ ሚኒስትር ስታርመር ሩሲያ በዩኬና በኔቶ ላይ የደቀነችውን ስጋት በደንብ ያስረዳሉ ተብሎ ይጠበቃል። በቅርቡ ስምምነት ላይ የደረሱት አሜሪካና ኢራን ወደ ሌላ ግጭት ውስጥ መግባታቸው ተሰማ። በሆርሙዝ ወሽመጥ መርከቦች መመታታቸውን ተከትሎ አሜሪካ ኢራን ላይ ጥቃት ከፍታለች። የአሜሪካ ሰራዊት ማዕከላዊ እዝ ሌሊት ላይ ኢራን ውስጥ በሚገኙ ከ80 በላይ ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይም በአካባቢው አገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን አረጋግጧል። ለዚህ ጥቃት በተሰጠው የመጀመሪያ ደረጃ ምላሽ የሀገሪቱ የባህርና የአየር ኃይሎች የጋራ ሚሳኤልና የድሮን ጥቃት መፈጸማቸው ተገልጿል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለው የአየር ኃይል ሰፈር ላይ 85 ኢላማዎችን መመታታቸውን አስታውቋል። የኢራን አብዮታዊ ዘብ ባጸፋው ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳኤል ጥቃቶችን ለመከላከል የአየር መከላከያ ስርዓቶቹን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደውል ተሰምቷል። አሜሪካ በኢራን ላይ ጥቃት የፈጸመችው ማክሰኞ ዕለት በሆርሙዝ ወሽመጥ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ ሲሆን ኢራን ግን በጥቃት ውስጥ እጇ እንደሌለ አስታውቃለች። ይህ በአሜሪካ ሰራዊት የተከፈተውና ኢራን የአጸፋ ጥቃት የሰነዘረችበት ሁኔታ ከሳምንታት በፊት በሁለቱ ወገኖች በኩል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫን ቀስቅሷል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ውርጃ በዩናይትድ ኪንግደም ከ3 ህጻናት የአንዱን ህይወት ያጠፋል ተባለ።
ከብሔራዊ ስታቲስቲክስ ቢሮ ኦኤንኤስ የተገኘ የ2023 የጽንሰት መጠን መረጃ እንደሚያሳየው የእርግዝና ቁጥር ቢጨምርም የውርጃ መጠን በከፍተኛ ሁኔታ መጨመሩ በአጠቃላይ የሚወለዱ ህጻናት ቁጥር እንዲቀንስ አድርጎታል ብሏል። የኦኤንኤስ መረጃ እንደጠቆመው በ2023 በውርጃ የተገደሉ ህጻናት ቁጥር 279970 ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ13 በመቶ ጭማሪ አለው ብሏል። ኦኤንኤስ እንደገለጸው በ2023 ውርጃ 32.1 በመድረስ ታሪካዊ ከፍተኛ ደረጃ ላይ ደርሷል ብሏል። የክርስቲያን ኢንስቲትዩት ኮሚኒኬሽን ኃላፊ አንገስ ሳውል ይህ አስደንጋጭ ስታቲስቲክ ሁላችንም ቆም እንድንል ምን እንደተበላሸ እንድናሰላስል ሊያደርገን ይገባል በማለት ተናግረው ይልቁንም ባለፉት ጥቂት ዓመታት ውስጥ ፖለቲከኞችና አንቂዎች አገራችን ውስጥ ገና ያልተወለዱ ህጻናት ያላቸውን ጥቂት የቀሩ ጥበቃዎችን ለማስወገድ በጣም እየሰሩ መሆኑን አሃዙ ማሳያ ነው ብለዋል። በዚህ ዘመን የሞራል ውድቀቱና በእግዚአብሔር ሕግ ላይ የማመፁ መጠን በከፍተኛ ሁኔታ እየጨመረ በሀገራት ደረጃ እንኳን እውቅናና ድጋፍ እየተሰጠው ዓለም በርኩሰቷ እየባሰች ትገኛለች። ኔፓል የመጀመሪያውን ጾታ የለወጠ የፓርላማ አባል መምረጧ ተሰምቷል። ይህ በኔፓል በፓርላማ ውስጥ ያሉትን የሴቶችን ቁጥር ለመጨመር በተዘጋጀው የኮታ አሰራር መሰረት ነው ተብሏል። ቡሚካ ሼሪስታ የኔፓል የመጀመሪያው ጾታ የለወጠ መሆኑን የሚገልጽ የፓርላማ አባል በመሆን መሐላ ፈጽሞ ስራ ጀምሯል ተብሏል። በተፈጥሮ ወንድ የሆነውና ራሱን እንደ ሴት የሚገልጸው ሼሪስታ በኔፓል የፓርላማ የህግ ፍትህና ሰብአዊ መብት ኮሚቴ አባል ሆኖ በማገልገል ላይ ይገኛል ተብሏል። ሼሪስታ ቀደም ሲል የግብረ ሶዶማውያን መብት ተሟጋች ቡድን ውስጥ ተሳትፎ ነበረውም ተብሏል። የሼሪስታ ሹመት ትኩረትን እንዲስብ ያደረገው ሼሪስታ በተፈጥሮ ወንድ ቢሆንም በሀገሪቱ የሴቶች ኮታ አሰራር አማካይነት ወደ ስልጣን በመምጣቱ ሲሆን ተቃዋሚዎቹ የአንዲት ሴትን ቦታ ወስዷል ብለው ከሰውታል። እሱ ግን አገሪቱ ለግብረ ሶዶማውያን የተለየ ቦታ ስለሌላት ይህ የግድ አስፈላጊ ነበር በማለት ተከራክሯል። ይህ ግለሰብ በኔፓል ግንባር ቀደም የግብረ ሶዶማውያን ቡድን ከሆነው ብሉ ዳይመንድ ሶሳይቲ ውስጥ በአመራርነት የተሳተፈ ሲሆን በተጨማሪም በይፋዊ ሰነዶች ላይ በህግ የታወቀ ሶስተኛ ጾታ እንዲካተት ግፊት ያደርግ ነበርም ተብሏል። ወደ ቀጣዩ ንለፍ። እስራኤል የመጀመሪያውን የክርስቲያን ዓለም ልዩ መልእክተኛ መሾሟን ይመለከታል። የእስራኤል የውጭ ጉዳይ ሚኒስትር ጆርጅ ዲከንን በሀገሪቱ ታሪክ የመጀመሪያው የክርስቲያን ዓለም ልዩ መልእክተኛ አድርጎ ሾሟል። ይህ እርምጃ ክርስቲያኖች ስለ እስራኤል ያላቸውን አመለካከት ለማሻሻል ያለመ ነው የተባለ ሲሆን ሹመቱ የተከናወነው በእስራኤል መከላከያ ሰራዊት IDF የተፈጸሙ በርካታ ጸረ ክርስቲያን የጥቃት ድርጊቶች ከተከሰቱ በኋላ ነው። በሚያዝያ ወር አንድ የእስራኤል መከላከያ ሰራዊት ወታደር በሊባኖስ የክርስቶስን ሐውልት ሲሰብር በቪዲዮ የተቀረጸ ሲሆን በዚህ ድርጊቱም ለ30 ቀናት በወታደራዊ እስር ቤት እንዲቀጣ መደረጉ ተዘግቧል። እንዲሁም በግንቦት ወር አንድ እስራኤላዊ ሰፋሪ በኢየሩሳሌም አንዲትን አረጋዊት ፈረንሳዊት መነኩሴ ወደ መሬት ገፍትሮ ሲጥል የታየ ሲሆን በደቡብ ሊባኖስ በሚገኝ ደበል በተባለ የክርስቲያን መንደር ውስጥ ሁለት የእስራኤል ወታደሮች በማርያም ሐውልት አፍ ላይ ሲጋራ በመሰካታቸው ምክንያት የታሰሩበት ድርጊትም ተከስቷል። የእስራኤል መከላከያ ሰራዊት IDF ቃል አቀባይ በሰጡት መግለጫ ሰራዊቱ ድርጊቱን በጥብቅ የሚያወግዘውና ከባድ እንደሆነ የሚመለከተው መሆኑን ገልጸው የሃይማኖትና የአምልኮ ነጻነትን እንዲሁም የሁሉም ሃይማኖቶችና ማህበረሰቦች ቅዱሳን ቦታዎችና ሃይማኖታዊ ምልክቶችን እንደሚያከብር ተናግረዋል። አዲሱ ተሿሚ ጆርጅ ዲከን በጃፋ የሚገኘው የአረብ ክርስቲያን ማህበረሰብ አባል ሲሆኑ የ18 ዓመታት የስራ ልምድ ያላቸው አንጋፋ ዲፕሎማት መሆናቸውንና በቅርቡ በባኩ የእስራኤል አምባሳደር ሆነው ማገልገላቸውም ተገልጿል። ይህ በእንዲህ እንዳለ በሌላ በኩል ግን በእስራኤል በክርስቲያኖች ላይ የሚፈጸሙ ትንኮሳዎች በጥፍ መጨመራቸው ተሰምቷል። የሃይማኖት ነጻነት የመረጃ ማዕከል RFDC ባወጣው አዲስ ሪፖርት በእስራኤል በክርስቲያኖች ላይ የሚፈጸሙ የትንኮሳ ድርጊቶች በቅርብ 3 ወራት ውስጥ በጥፍ እንደጨመሩ ገልጿል። ሪፖርቱ እንደሚያሳየው ከሚያዝያ እስከ ሰኔ 83 የትንኮሳ ክስተቶች የተመዘገቡ ሲሆን ይህም ከጥር እስከ መጋቢት ከተመዘገቡት 44 ክስተቶች ጋር ሲነጻጸር ጉልህ ጭማሪ መሆኑን ያመለክታል። ከተመዘገቡ ክስተቶች አብዛኛዎቹ በካህናት መነኮሳትና በቅዱሳን ስፍራዎች ላይ የተፈጸሙ ሲሆን በቅርቡ 47 እንዲህ አይነት ክስተቶች መመዝገባቸውም ተገልጿል። በተጨማሪም የቃል ጥቃቶች፣ የማስፈራሪያ ድርጊቶች፣ አካላዊ ጥቃቶችና በክርስቲያናዊ ንብረቶች ላይ የቆሻሻ መጣል ድርጊቶችም ተመዝግበዋል። ሪፖርቱ እንደሚለው አብዛኞቹ ክስተቶች በኢየሩሳሌም የተከሰቱ ሲሆን ጭማሪው ከኢየሩሳሌም ቀንና ከዣቡት በዓል ጋር ግንኙነት ሊኖረው እንደሚችል ተጠቁሟል። RFDC በሪፖርቱ እንዳስጠነቀቀው በክርስቲያኖች ላይ የሚፈጸሙ የጥላቻ ድርጊቶች በግልጽ ሁኔታ የተስፋፉ ሲሆን
ሲሆን በአንዳንድ አጋጣሚዎች ወላጆች ልጆቻቸውን ተመሳሳይ ድርጊት እንዲፈጽሙ እንደሚያበረታቱም ገልጿል። እንዲሁም ብዙ የእስራኤል ተመራማሪዎች ስለ ክርስቲያናዊ መገኘት በቂ ግንዛቤ እንደሌላቸው ሪፖርቱ አመልክቷል። በዚህ ዘመን በክርስቲያኖች ላይ የሚፈጸሙ ጥቃቶችና ስደት በከፍተኛ ደረጃ እየጨመረ ይገኛል። በዚህ ዙሪያ ስሟ በተደጋጋሚ በሚነሳው በናይጄሪያ ባለፉት 6 ዓመታት ብቻ ወደ 30,000 የሚጠጉ ክርስቲያኖች መገደላቸውን ሪፖርቶች አሳይተዋል። ይህንን መረጃ ይፋ ያደረገው በአፍሪካ የሃይማኖት ነጻነትን የሚከታተለው ኦብዘርቫቶሪ ፎር ሪሊጂየስ ፍሪደም ኢን አፍሪካ ሲሆን ይህ አሃዝ በየቀኑ 14 ክርስቲያኖች በናይጄሪያ ይገደላሉ እንደማለት መሆኑ ተገልጿል። ጥቃቶቹ በተለይም በእርሻ ስፍራ፣ መኖሪያ ቤቶች አካባቢ የሚፈጸሙ ሲሆን እገታ፣ የጅምላ ግድያ፣ ቤቶችና ንብረቶችን ማውደም እንዲሁም ጾታዊ ጥቃቶችም እንደሚገኙበት ተገልጿል። በዚህ ተመሳሳይ ጊዜ ከ34,000 በላይ ንጹሃን ክርስቲያኖች በፉላኒ የሽብር ቡድን መታገታቸውን ሪፖርቱ አሳይቷል። ከእገታዎቹ ቀጥለው ከፍተኛ የገንዘብ መጠን መጠየቅ፣ ሴቶችን ለጾታዊ ግንኙነትና ልጆች እንዲወልዱ ማድረግና በግዳጅ ሃይማኖት ማስቀየር አልፎም ግድያዎች በብዛት ይገኙበታል ብሏል። ከ30,000 ግድያዎች መካከል 44 በመቶ የፉላኒ የሽብር ቡድን ድርሻውን ሲሆን 8 በመቶ ደግሞ ቦኮ ሀራም በምዕራባዊ አፍሪካ እስላማዊ ግዛት የተሰኘ ቡድን ደግሞ 4 በመቶ እንዲሁም 12 በመቶ ግድያዎች በግለሰቦች የተፈጸሙ ናቸው ተብሏል። ናይጄሪያ ከቦኮ ሀራም በባሰ በተለያዩ ሽብር ቡድኖች ተደጋጋሚ ጥቃቶችና ንጹሃንን ዜጎቿን እያጣች የምትገኝ ሲሆን በተለይም በመካከለኛው ናይጄሪያ በከብት አርቢ የፉላኒ ጎሳዎችና አርሶ አደር ክርስቲያኖች ላይ ጥቃቶች ተባብሰው ቀጥለዋል ተብሏል። ይህ በእንዲህ እንዳለ በዚህ በክርስቲያኖች ላይ ከፍተኛ ጥቃት በሚፈጸምበት ተመሳሳይ ወቅት ከ2019 እስከ 2025 ባለው ጊዜ ውስጥ በናይጄሪያ ወንጌል የደረሳቸው ሰዎች ቁጥር ከ10 እስከ 12 ሚሊዮን የሚገመት የነበረ ሲሆን በሀገሪቱ የሚገኘው የክርስቲያን ቁጥር በ2018 ከነበረው የ86 ሚሊዮን በ2025 መጨረሻ ወደ ከ98 እስከ 100 ሚሊዮን ከፍ ማለቱን ሪፖርቶች አሳይተዋል። ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው ለዕለቱ ያዘጋጀንላችሁ የማራናታ ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ዝግጅት ፕሮግራሞች ጋር መልካም ቆይታ ይሆንላችሁ። ሰላም ለእናንተ ይሁን። ማራናታችን ይቀጥላል። ቀደም ሲል ደግሞ ዜና ማራናታን ሰምተናል። ሌሎች ፕሮግራሞቻችንም በየሰዓታቸው የሚቀርቡ ይሆናሉ። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። ወደ ቀጣዩ ፕሮግራማችን እንለፍ። በቀጣይ ያዘጋጀነው ፕሮግራም አንድ ጠንቋይ የነበረ ሰው ኔንሳን የተባለ ግለሰብ የሰጠውን ምስክርነት በተለይ ደግሞ በኢትዮጵያ በአፍሪካ ብሎም ደግሞ በዓለም አቀፍ ደረጃ በተለይ ከመናፍስቱ ዓለም ጋር የተገናኘ ኃይልን እየተቀበሉ የሚያገለግሉ መጋቢያን፣ ቄሶች፣ አስተማሪዎችን በተመለከተ የሰጠውን ምስክርነት ላይ ያተኮረ ነውና በጣም ትልቅ ሀሳብ ነው። ሁላችሁም በቃ የምትሰሩትን ስራ ሁሉ አቁማችሁ እንድትከታተሉ እንጋብዛለን። መሲ ምን ትላለህ በዚህ ጉዳይ ላይ? በፊት ድሮ ማራናታን ስናቀርብ ከዚህ ጋር የተያያዘ ነገር እንዳለ ስንናገር ነበርና በጣም ብዙ ሰው ይፈርድብን ነበር። ግን አፍሪካም ውስጥ ሌሎችም ዓለማት ላይ እንዲህ አይነት ከዊች ክራፍት አሰራር ጋር በተያያዘ ያሉ አሰራሮች ቤተክርስቲያንም ጭምር ውስጥ እንደሚታዩ ሁሉም ሰው በመንፈስ ቅዱስ ተሞልቶ ወይም የእውነተኛውን መንፈስ አሰራር ይዞ ቤተክርስቲያን ውስጥ ያገለግላል ማለት አይደለም። ይሄ በየትኛውም ዘመን ውስጥ ሆኖ ያቅም በተለያዩ በተለይ የአፍሪካ ሀገራት ውስጥ በጎረቤት ብለን የምንጠራቸው ናይጄሪያ ውስጥ በጣም የተስፋፋ የዊች ክራፍት አሰራሮች ቸርቾች ውስጥ አሉ፣ ኬንያም ውስጥ አሉ፣ እኛም ሀገር ውስጥ ደግሞ እንደዛው አሉ። እና ስማቸው ነብይ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ዋቴቨር በዛኛውም ደግሞ መርጌታ ምናምንም እየተባሉ ይጠራሉ። ግን የመናፍስቱን ዓለም አሰራር የሚያንጸባርቁ ወይም የመናፍስቱን አሰራር ይዘው በእግዚአብሔር ስም፣ በኢየሱስ ስም፣ በሌሎችም አማልክትም ስም እንደዚህ የሚያደርጉ ብዙ አይነት የመናፍስቱን ዓለም አሰራር ይዘው
በእግዚአብሔር ቤት መድረክ ላይም ጭምር ቆመው ይሄንን የሚያደርጉ አሉ። ስለዚህ ከዚህ ጋር በተያያዘ ከዚህ ዓለም ውስጥ የወጡ በጣም ብዙ ሰዎች የተለያዩ ምስክርነቶችን ይሰጣሉ። ለምሳሌ አንድ በቅርብ የማውቀው በጣም ትልቅ ፖዚሽን ላይ ያለ የአፍሪካ በአብያተ ክርስቲያናት ደረጃ ያለን ትልቅ ተቋምን የሚመራ ሰው በናይጄሪያም በተለያዩ በተለይም ደግሞ አፍሪካ ሀገሮች ውስጥ በሄደበት ጊዜ ውስጥ ያጋጠመውን በግልጽ ሲነግረኝ እንደ መሪነቱም ጭምር ማለት ነውና ምንድነው የዛ ቸርች ውስጥ ያሉ ሰዎች ዊች ክራፍትም ለነሱ ኖርማል ነው። እንደገናም ደግሞ ቸርችም ውስጥ ገብቶ በጌታም ስም ማገልገል ኖርማል ነው እና በሁለቱም ቻናል የሚጠቀሙ ናቸው እና እንደዚህ አይነት እንትኖች አሉ፣ ወደፊትም ይኖራሉ። እነዚህ እኮ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ብለን የምንላቸው የሚጠቀሙበትን መንፈስ ከዚሁ ጋር የተያያዘ ነውና የዚህ ሰው ምስክርነት ትልቅ ምስክርነት ነው። በተለይ ደግሞ እኛ ሀገር ውስጥ አሁን አንዳንድ ጊዜ የሆነ ጎረቤት ሀገር ሄደው አሰርተው ነው የሚመጡት ምናምን እየተባለ ይወራል። ግን ምቀኝነት ይመስላል፣ ሌሎች ነገሮች እነሱ ላይ የሆነ ስም ማጥፋት ዘመቻ ሊመስል ይችላል። ግን አንዳንዱ እውነት ነው። ይህንን ማሰብ ይኖርብናል። ሁሉም ሰው በእግዚአብሔር መንፈስ ተሞልቶ ያገለግላል ማለት አይደለም። በመንፈስ የምንለየው ዲዘርን የምናረገው ነገር ከሌለ በስተቀረ አንዳንዱን ላናውቀው እንችላለን። ምክንያቱም በተመሳሳይ መልኩ ነው። ሰይጣን አዲስ ነገር የለውም። ጥንቆላም እኮ ልክ እንደ መንፈሳዊ ዓለም በትክክለኛ የነቢያቱ ዓለም እንዳለው አገልግሎት ጭምር ነው። ያንኑ ኮፒ እያደረገ ነው የሚያቀርበውና ስለዚህ እንደዚህ አይነት ነገሮች ከዚህ ሰው ብዙ እንማራለን፣ ብዙ ነገር ያስተምረናል ከሚል አንጻር ነው። እንግዲህ እኛም ሀገር ውስጥም እንዳለ ሌሎች ዓለማትም ውስጥ እንዳለ ማሰብ ማወቅ ያስፈልጋል። ውጪ ከኢትዮጵያ ወጣ እስቲ እኮ አፍሪካ ሀገር ውስጥ የስልክ ቁጥራቸውን ስልክ እንጨት ላይ ወይም የሆነ ፖል ነገሮች ላይ ለጥፈው የትንቢት አገልግሎት እንሰጣለን ምናምን ብለው በጣም ብዙ ስማቸውን ነብይ ምናምን እያሉ የሚያስቀምጡ አሉ። እና እንዲህ አይነት እንትኖች ቸርችም ውስጥ እንዳሉ ልናውቅ ይገባል። ከዚህ ሰው እንማር። የምንሄድባቸው ቸርቾች ሁሉም ጋር ጤናማ ነገር አለ ብለን ባናስብ፣ እጅ ባናስጭን፣ ዲዘርን ብናረግ እግዚአብሔር ቢረዳን ማን በምንድን ነው የሚያገለግለው የሚል እኔ አንድ ጊዜ እውነት እግዚአብሔር ሆይ እነዚህን ሰዎች እምቃወማቸው እኔ በእነሱ ላይ ጥላቻ ስላለኝ ነው ወይ ምናምን ብዬ በትክክል እግዚአብሔርን የጠየኩበት ጊዜ ነበርና ያንዳንዶቹን አሳይቶኛል። እና አሁን እዚህ ውስጥ መናገር ብዙም ላያስፈልግ ይችላል። በወቅቱ ግን ትክክል የእግዚአብሔር ሐሳብ እንደነበረ መረዳበት ነገር አለና እንመርምር ነው። ያው መንፈሳዊ ነገር የሚመረመር አይደል? እንደዛ ነው የኔ ሐሳብ። እውነት ነው መሲ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ በሕዝቡ መካከል ሐሰተኛ ነቢያት እንደነበሩ አሁንም ደግሞ ሐሰተኛ አስተማሪዎች አሉ ብሎ ይነግረናልና አብዛኞቻችን እንደው ሐሰተኛ ነቢያትን የምንጠብቀው ይሄ በክርስቶስ ስም አይደለም፣ ሌላ ምስል ይዘው የሚመጡ ይመስለናል። ነገር ግን አይደለም፣ ስሙን እየጠሩ ነው የሚያስቱት። መጽሐፍ ቅዱስም እሱን ነው የሚነግረንና ሁላችንም እንድንጠነቀቅ በተለይ የወንድማችን ኔልሰን ምስክርነት ብዙዎቻችን እንደሚያነቃን ካለንበት እንደሚያወጣን አምናለሁኝ። በጣም በአጽንኦት እንድትከታተሉ ትጋብዛለሁኝ። ተከታትለን እንመለሳለን። መልካም ጊዜ። ማንኛውም መጋቢ፣ ቄስ ወይም ነቢይ እኔ ጋር ኃይል ለመቀበል ሲመጣ በመጀመሪያ ወደ መቃብር ቦታ ነው የምወስደው። በዚያም እርቃኑን በአንድ መቃብር ላይ አጋድመውና የተለያዩ አጋንንታዊ ሥርዓቶችን እፈጽምለታለሁ። እኔ መናፍስታዊ ኃይል የሞላውባቸውን ውሃና ዘይት ይዞ ሄዶ ተአምራትን ሊያደርግ ይችላል። ሰዎችም ባለማወቅ እነዚህን ወስደው በመጠቀም ድንቅ ሆነልኝ ሲሉ ልትሰሙ ትችላላችሁ። ውድ የሱፐርናቹራል ቤተሰቦች ይህን ምስክርነት በሚገባ ለመረዳት እስከ መጨረሻው በጥንቃቄ ይከታተሉት። የምስክርነቱ ዓላማ አገልጋዮችን በጅምላ ለመፈረጅ ወይም ለመንቀፍ ሳይሆን ሰይጣን ምን ያህል አሳች እንደሆነ አውቀን ራሳችንን እንድናስመልጥ እውነተኛ የእግዚአብሔር አገልጋዮችን ከሐሰተኞች መለየት እንድንችል ለመርዳት ነው። እነሆ ወደ ምስክርነቱ አለፍን። ኔልሰን እባላለሁ። 9 አባላት ካሉት ቤተሰብ ነው የመጣሁት። 3 ወንዶችና 6 ሴቶች ያሉበት። እኔ ለወላጆቼ ሁለተኛ ልጅ ሲሆን ተወልጄ ያደግኩት የዛምቢያ ዋና ከተማ ሉሳካ ውስጥ ነው። በእኔና በታላቅ እህቴ መካከል ያለው የዕድሜ ልዩነት 1 ዓመት እንኳን አይሞላም።
ይህ የሆነበት ምክንያት ደግሞ እኔ መወለድ ከሚገባኝ ጊዜ ቀደም ብዬ ያለ ጊዜ ስለተወለድኩ ነው። መጽሐፍ ቅዱስ ጭንጋፍ እንደሚለው ማለት ነው። በዚህ ምክንያት እያደግኩ ስመጣ ሰውነቴ ደካማ የሆነ መጣ። እህቶቼን ልጆች ሲመቷቸው ልከላከልላቸው አልችልም ነበር። ይህም ሁኔታ ማርሻል አርትስ እንድማርና ሰውነቴን እንድገነባ አነሳሳኝ። በዛን ወቅት ደግሞ ማርሻል አርትስ ሊያስተምረኝ የሚችል ሰው አልነበረም። ነገር ግን አንድ ወታደር አገኘውና እንዲያሰለጥነኝ ጠየቅኩት። ፈቃደኛ ሆነና ያሰለጥነኝ ጀመር። በከፍተኛ ፍላጎት ሙሉ ልቤንና ሐሳቤን ሰጥቼ ነበር የምሰለጥነው። በዚህም ምክንያት በአጭር ጊዜ ውስጥ ከፍተኛ ለውጥ አመጣው። በሰፈርም በትምህርት ቤትም የሚዳፈረኝ ሰው እስከማይኖር ድረስ በማርሻል አርቱ ስኬታማ ሆንኩኝ። ከዕለታት አንድ ቀን ታዲያ በልምምድ ላይ ሳለው ወታደሩ አሰልጣኝ መናፍስቱ ተቀብለውሃል አለኝ። በወቅቱ ምን ማለት እንደሆነ አልገባኝም ነበር። ሁለቱም ወላጆቼ የካቶሊክ እምነት ተከታዮች ናቸው። እኔ ግን ወደ የትኛውም ቤተ ክርስቲያን ሄጄ አላውቅም ነበር። በአንድ ወቅት ታዲያ ልቤን ክፉኛ ታምሜ ነበርና ከእናቴ ጋር መፍትሄ ፍለጋ ብዙ ብንደክምም መፍትሄ ሊገኝልኝ ባለመቻሉ ከጭንቀቴ የተነሳ ለመጀመሪያ ጊዜ ወደ እግዚአብሔር ጸለይኩ። አስታውሳለሁ ለመጾምና ለመጸለይም ሞክሬ ነበር። አንድ ቀን ማታ ታዲያ እግዚአብሔር ሆይ እባክህ እርዳኝ ብዬ ጸልዬ ተኛሁ። ሌሊት ላይ በሕልሜ ሁለት መላእክት አየሁ። መላእክቱ መጡና ቀዶ ሕክምና እንደሚደረግለት ሰው አስተኝተውኝ ደረቴን ከፍተው አንዳች ነገር ከልቤ ውስጥ ሲያወጡልኝ አየሁ። በማግስቱ ጠዋት ከእንቅልፌ ስነሳ ያ ሁሉ ከልቤ ላይ ይሰማኝ የነበረው ሕመም ጠፍቶ ፍጹም ጤነኛ ሆኜ ነበር። በዚህ ምክንያት ቤተ ክርስቲያን ለጥቂት ጊዜ ብመላለስም በክርስትናዬ በሚገባ ባለመጠንከሬ ሃይስኩል ጨርሼ ኮሌጅ ስገባ ወደ ዓለማዊ ሕይወቴ ተመለስኩ። ከኮሌጅ በመምህርነት ተመርቄ በምስራቃዊ ዛምቢያ በሚገኝ ትምህርት ቤት ውስጥ በመምህርነት መስራት ጀመርኩ። በዚህ ጊዜ ሁሉ ጸሎት እንኳ የማይጸልይ ዓለማዊ ሆንኩ። ቤተ ክርስቲያንም አልሄድም ነበር። ነገር ግን የተማርኩት አይቲ ወይም ኢንፎርሜሽን ቴክኖሎጂ ነበርና የማስተማር ሥራዬን ትቼ የራሴን የኤሌክትሮኒክስ ሥራ መስራት ጀመርኩ። ሆኖም አንዳንድ ፈተናዎች ገጠሙኝና ሥራው እየደከመ መጣ። ለቀጠርኳቸው ሠራተኞች ደሞዝ መክፈል ተሳነኝ። አንዳንድ ሰዎችን ስለ ጉዳዩ ሳማክራቸው ስህተት ሰርተሃል፣ የቢዝነስ ሥራ እኮ ብቻህን ልትሠራው አትችልም፣ የሚረዳ ኃይል ያስፈልግሃል ነበር ያሉኝ። በዚህ ጊዜ ነበር እንግዲህ ወደ ጠላት ወጥመድ ውስጥ ሰተት ብዬ የገባሁለት። በተሳካ ሥራ ሰዎች ስለሚያውቁኝ ከሰረ መባልን ስለፈራሁ የተለያዩ መፍትሄዎችን ማፈላለግ ጀመርኩ። ለቢዝነሴ የሚረዳኝ ኃይልና እርዳታ ፍለጋ ብዙ ብደክምም ስላልተሳካልኝ ወደ ማላዊ ለመሄድ ወሰንኩ። ማላዊ ውስጥ ዴዛ በተባለች ከተማ አንድ ጠንቋይ እንዳለ ስለሰማው ነበር ወደዚያ ለመሄድ የወሰንኩት። እዛም እንደደረስኩ ሰውየውን አገኘሁት። ልክ እንዳየኝ ስምህ ኔልሰን ነው አይደል? ከዛምቢያ ነው የመጣኸው አለኝ። ደነገጥኩ። ቀጠለና የተወለድኩበትን ቀን ሳይቀር ስለኔ ብዙ ነገር ነገረኝ። አንድ ቀን ታስታውሰኛለህ አለኝ። ይህን ሲነግረኝ በየቸርቹ የምንሰማው በተለምዶ ፕሮፌሲ ወይም ትንቢት የሚሉት ይህን አይደለም እንዴ ብዬ ትንሽ ግራ ተጋባው። ግራ ተጋብቼም አልቀረው። ያ ሰው ገንዘቤን ሁሉ አጭበረበረኝ። ስልኬን ሳይቀር ተዘርፌ ወደ አገሬ ባዶ እጄን ተመለስኩ። አገሬ መጥቼም የኤሌክትሮኒክስ ሥራዬን ሙሉ ለሙሉ ዘጋሁት። ሥራ አጥ ሆንኩ። አንድ ጓደኛዬም ጋር ተጠግቼ መኖር ጀመርኩ። አንድ ቀን ታዲያ ሥራ ፈትቼ ተቀምጬ ሳለ አንድ ቀን ታስታውሰኛለህ ያለኝ የጠንቋዩ ቃል ትዝ አለኝ። ይህን ሳስብ ወደ ልቤ ሌላ ሐሳብ ገባ። ይህ ጠንቋይ ቸርች ውስጥ ያሉ ሰዎች እንደሚያደርጉት ስምና አድራሻ ምናምን መናገር ከቻለ እኔስ ለምንድን ነው እንደሱ እየተናገርኩ ነቢይ ነኝ ብዬ ወደ ቤተ ክርስቲያን የማልሄደው የሚል ክፉ ሐሳብ ወደ ልቤ ገባ። ከዚያም በጉዳዩ ላይ ኢንተርኔት ውስጥ ገብቼ ብዙ ነገር ለማጥናት ሞከርኩ። ከብዙ ፍለጋ በኋላ ቪክቶር ከተባለ ኮሎምቢያዊ የሉሲፈር አገልጋይ ጋር ተዋወቅኩ። በአጭር ጊዜ ውስጥ ተግባባንና ፍላጎቴን ነገርኩት። የሰዎችን ምስጢር በመናገር መተንበይ ነው የምፈልገው አልኩት። ቪክቶር የሰይጣንን የአምልኮ ስፍራ በኮሎምቢያ የከፈተ ሲሆን ዲዬጎ ከተባለ ስፔናዊ ጋርም በዚህ ጉዳይ ምክንያት አስተዋወቀኝ። ዲዬጎ ራሱን የዲያብሎስ አካል ወይም በሥጋ የተገለጠው ዲያብሎስ ብሎ ነው የሚጠራው። እንግዲህ ዲዬጎ ነበር ከመናፍስቱ ዓለም ጋር በጥልቀት እንድተዋወቅ ያደረገኝ። የተለያዩ የአምልኮ ሥርዓቶችን እንድፈጽም አስተማረኝ። እነዚህ የአጋንንት አምልኮ ሥርዓቶች አንዳንዶቹ በመቃብር ስፍራ የሚፈጸሙ ሲሆን፣
አንዳንዶቹ ደግሞ በወንዝ ወይም ውሃ ባለበት አካባቢ የሚፈጸሙ ናቸው። እያንዳንዱ ስርዓት የራሱ የሆነ የተለየ አሰራርና ዓላማ ያለው ሲሆን እነዚህን አሰራሮች በሚገባ ማጥናት ነበረብኝ። አንድ ቀን ዲየጎ ከአንድ የማህበራዊ ሚዲያ ግሩፕ ወይም ቡድን ጋር አስተዋወቀኝ። ከዚያ ቡድን አባላት ጋር ኦንላይን እየተገናኘን መማማር ጀመርን። አንዳንዶቹ የቡድኑ አባላት መጽሐፍትን ያጋሩን ነበር። አብዛኞቹ መጽሐፍት ስለ ዲሞኖሎጂ ወይም ስነ አጋንንት ላይ ጥልቅ ማብራሪያ የሚሰጡ ተከታታይ ክፍል ያላቸው መጽሐፍት ነበሩ። መጽሐፍቶቹ በኦዲዮ ወይም በድምፅ የተዘጋጁም ስለነበረ ሄድፎን አድርጌ በሄድኩበት ሁሉ እነዚህን መጽሐፍት አደምጥ ነበር። ከመጀመሪያው እስከ መጨረሻ ክፍል ያለውን ስነ አጋንንት አጥንቼ ጨረስኩ። መጽሐፍቱ የሚያስተምሩት በተለያየ የስልጣን ደረጃ ላይ ያሉ አጋንንትን እንዴት መጥራት እንደሚቻል ነው። ስለዚህ እነዚህን አጋንንታዊ መናፍስት እንዴት መጥራት እንደሚቻል በሚገባ አወቁ። አጋንንቱ ከሚሰሩባቸው መንገዶች አንዱን መምረጥ ነበረብኝና በመቃብር ስፍራ የሚሰራውን መረጥኩ። በዚህ አይነቱ አሰራር እጅግ ውድ የሆኑ ሽቶዎችንና ሻማዎችን እንጠቀማለን። ለተለያየ መናፍስታዊ አምልኮ ዓላማ የተዘጋጁ ስለሆነ የትም የሚገኙ ሳይሆን ለኛና ከኛ ጋር ለሚሰሩ ሰዎች ብቻ ነው የሚሰጣቸው። የሽቶው ስም ሎርድ ወይም ጌታ የሚል ሲሆን ሻማው ደግሞ የተለየ ጥቁር ሻማ ነው። እነዚህን ይዤ ወደ መቃብር ስፍራ ሄጄ እርቃኔን እቆምና ሻማዎቹን አጋንንቱ በሚያዙኝ ቅርጽ ደርድሬ ለኩሼ ሽቶውን ነፍቼ ማግኘት የምፈልገውን ነገር ከአጋንንቱ ጋር በመነጋገር እፈጽማለሁ ማለት ነው። የአጋንንቱ ዓለም በጥብቅ ሥርዓት የተሞላ ነው። ለአጋንንቱ የምትናገረው እንኳን በድግምት መልክ የተዘጋጀና ያላንዳች መዛባት በትክክል መባል ያለበት ነው። አንዲት ስቴፕ ብትሳሳት አጋንንቱ አይሰሙህም፣ አይመልሱልህም። አንዳንዴም እስከ ሞት የሚያደርስ ቅጣት ያስከትላል። ዲያብሎስ የሚፈልገው አንድ ነገር ቢኖር የሰዎችን ነፍስ ሲሆን ለሰይጣን የምንገባለት መሐላ ነበረን። በመንፈሳዊው ዓለም እንደምንረዳህ አንተም በገሃዱ ዓለም እርዳን እንለው ነበር። አሁን እንግዲህ እኔ አንድን የማላውቀውን ሰው በስልክ እያወራሁት እንኳን ምን ችግር እንደገጠመው ማወቅ የምችልበት ደረጃ ላይ ደርሼ ነበርና ይህን ዕውቀቴንና ችሎታዬን ወደ ገቢ ምንጭነት መቀየር ስለፈለኩ አብረውኝ የሚሰሩ ሰዎችን ማፈላለግ ጀመርኩ። የሚገርማችሁ ራሳቸውን ፓስተር፣ መጋቢ፣ ነቢይ፣ ቄስና ወዘተ ብለው የሚጠሩ በርካታ ሰዎችን አገኘው። አብዛኛዎቹ የፈውስ ኃይል እንድሰጣቸው ነበር የፈለጉት። ማንኛውም መጋቢ፣ ነቢይ ወይም ቄስ እኔ ጋር መጥቶ ኃይል መቀበል ሲፈልግ ወደ መቃብር ቦታ ነው የምወስደው። እዛም አንድ መቃብር ላይ እርቃኑን አጋድመውና አጋንንታዊ ሥርዓቶችን እፈጽምለታለሁ ወይም የተለያዩ ድግምቶችን እደግምለታለሁ። ከዚያም አጋንንቱ አዲስ ስም ያወጡለታል። በዚያ ስም ምዕመናን እንዲጠሩት ትእዛዝ አስተላልፍለታለሁ። ወደ አምልኮ ስፍራቸውም ሲሄዱ ደጋግመው የሚናገሯቸውን በጉባኤው ላይ የሚያውጇቸውን የድግምት ቃላት እንሰጣቸዋለን። እነሱም በስብከታቸው ወይም በመዝሙሮች መሃል ወይም በጸሎት ወቅት እነዚያን ቃላት ይናገሯቸዋል። በዚህ ጊዜ አጋንንት በዚያ ስፍራ ለመስራት ዕድልና ኃይል ያገኛሉ። በመቃብር ቦታ የሚደረገው ሥርዓት ከተጠናቀቀ በኋላ ወንዝ ወይም ሐይቅ ወዳለበት ስፍራ እወስደውና ቀጣዩ መናፍስታዊ ሥርዓት ይፈጸምለታል። ውሃ ወዳለበት ስፍራ ስንደርስ ከሰውየው ግራ እጅ ላይ አንዲቱ ጣት ትወጋና የሰውየው ደም በቀንድ አውጣ ቅርፊቶች ውስጥ ይቀዳል። የተወሰኑት ቅርፊቶች እዛው ወንዝ ውስጥ ሲጣሉ፣ የተወሰኑትን ደግሞ ሰውየው ወደ ቤቱ ይዟቸው እንዲሄድ ይደረጋል። ይዞ ከሄደ በኋላ በአቅራቢያው ወደሚገኙ ወደ ሌላ የውሃ አካል ወንዝ ወይም ሐይቅ ይሄድና ከዚህ ስፍራ እንዲህ ተሰርቶልኝ ወደዚህ እንድመጣ ተልኬያለሁ ብሎ ሪፖርት ያደርግና ይዞ የሄደውን በራሱ ደም የተሞላውን የቀንድ አውጣ ቅርፊት ወደ ወንዙ ውስጥ ይጥለዋል። ልክ በዚህ ጊዜ ከመናፍስቱ ዓለም ጋር በቀጥታ መገናኘት ይጀምራል። ከዚያም ስፍራ ውሃ ይዞ ይሄድና ያንን ውሃ የተጸለየበት ተአምር የሚሰራ ምናምን ከሚለው ውሃ ጋር ቀላቅሎ ለሰዎች ይሰጣል። በዚህ ጊዜ ሰዎች ከበሽታችን ተፈወስን ሲሉ ልትሰሙ ትችላላችሁ። አጋንንትም ጮሆ የወጡ ሊመስላችሁ ይችላል። እውነቱ ግን ሌላ ነው። በአጋንንቱ ዓለም አጋንንትን አያስወጣም። ነገር ግን የሚሆነው ምንድን ነው? በስልጣን ከፍ ከፍ ያሉት አጋንንት የበታቾቻቸውን ነው የሚያዟቸው። በዚህ ጊዜ የበታቾቹ አጋንንት በቁጥጥር ስር ይውላሉ። ሰውየውም ለጊዜው ነፃ የወጣ ይመስላል።
ቆይቶ ግን የበለጠ ኃይል ያላቸው አጋንንት ይገቡበታል። ስለዚህ ያ አገልጋይ ቆሞ ውሃውን እየረጨ ወይም እየቀባ እነዚያን ቃላት ሲያወጣ የበታቾቹ አጋንንት ለበላዮቻቸው እንዲታዘዙ እያደረጋቸው ነው ማለት ነው። የነዚህ መጋቢ፣ ቄስ፣ ነቢይ ነኝ ባዮች ልዩ መለያቸው ሁልጊዜ ውሃ ወይም ዘይት ይጠቀማሉ። በአብዛኛውም ከመቃብር አካባቢ አይርቁም። በግልጽ ወይም በስውር ወደ መቃብር ስፍራ አሊያም ወንዝ ወዳለበት በመሄድ ከአጋንንት ኃይል ይቀበላሉ። ከመቃብር ስፍራ አጋንንታዊ ኃይል የሞላንባቸውን ውሃና ዘይት ይዘው ይሄዳሉ። ሰዎችም እነዚያን ተጠቅመው ተፈወስን፣ ተአምር ሆነልን ሲሉ ልትሰሙ ትችላላችሁ። እውነተኛ ፈውስና ነፃ መውጣት ያለው ግን በኢየሱስ ክርስቶስ ስም ብቻ ነው። ለአንዳንዶቹ የመቃብር አፈር እንሰጣቸውና አምልኮ በሚያደርጉበት ስፍራ መሬት ላይ እንዲበትኑት እናደርጋለን። ይህ የሚረዳቸው ብዙ ሰዎች ወደዚያ ስፍራ እንዲመጡና ብዙ ገንዘብ እንዲያገኙ ለማድረግ ነው። ስለዚህ እነዚህ የኛ ሰዎች በሚሰሩበት ስፍራ በጣም ብዙ ሰዎች ሲሰበሰቡ ታያላችሁ። ከዚህ በተጨማሪ አንዳንዶቹ ዕጣን እና ሰንደል የመሳሰሉ የሚጨሱ ነገሮችን ከኛ ይወስዱና ሰዎች በሚሰበሰቡበት ቦታ ያጨሱታል። መዓዛው እጅግ ደስ የሚል ቢሆንም እኛ ግን አጋንንትን እንዲስብ አድርገን ነበር የምንደግምበት። ከነዚህ ሰዎች አንዳንዶቹ ሙሉ በሙሉ ወደ ጥንቁልናው ሥራ ገብተው ወንጌልን ከመስበክ ይልቅ የተለያዩ ቁሳቁሶችን የተጸለየበት በማለት በመሸጥ ገንዘብን ጌታቸው አድርገው ቀርተዋል። የትንቢት አገልግሎትን በተመለከተ ትክክለኛ በእግዚአብሔር መንፈስ የሚተነበዩ ትንቢቶች ቢኖሩም ከኛ ጋር ለሚሰሩት ሰዎች ግን የምንሰራላቸው ኔክሮማሲ የተባለ ድግምት አለ። ይህ ኔክሮማሲ የተባለው ድግምት የሚሰራው በመቃብር ስፍራ የሙታን መናፍስትን በመሳብ ሲሆን የሚያገለግለውም ሰዎች በአእምሯቸው የሚያስቡት ማግኘት የሚፈልጉት ነገር፣ የገጠማቸው ችግርና የመሳሰሉት ምን እንደሆኑ ለማወቅ ነው። ስለዚህ አንድ የኔክሮማሲ ድግምት ያለው ሰው ከሰበሰባቸው ሰዎች መካከል አንዱን አስነስቶ ስምህ እከሌ እከሌ ነው፣ ስልክ ቁጥርህ እንዲህ ነው፣ የመጣኸው ከዚህ ስፍራ ነው፣ እንዲህ አይነት ነገር ትፈልጋለህ ይለዋል። ያም ሰው አዎ እውነት ነው፣ ትክክል ነው እያለ ያረጋግጣል። ከዚያም ቀውጢና ትርምስ ይፈጠራል። ጭብጨባው፣ ሙዚቃው ይደምቃል። አንድ ሌላ ማይክ የያዘ ሰው ደግሞ ተንቤይ ሜጀር ፕሮፌት እያለ ሰው እንዳያስተውል የሰው ትኩረት ከእግዚአብሔር ይልቅ ወደ ሰው እንዲሆን ያደርጋል። ያም ሰው ያስነሳውን ግለሰብ መንፈሳዊ ሕይወት የሚያንጽ ሳይሆን የንስሐና የቅድስና ሕይወቱ ግድ ሳይለው እንዲህ ይሆንልሃል ብሎ የሐሰት ትንቢቶችን ያጎርፍለታል። ሰውየውም ጌታ የተናገረው መስሎት ጮቤ እየረገጠ ወደ ቤቱ ይሄዳል። ነገር ግን በሕይወቱ የሚፈጸም ነገር ሲያጣ ከእግዚአብሔር ጋር ይጣላል። ምክንያቱም መጀመሪያም እግዚአብሔር አልተናገረውም። እግዚአብሔር ደግሞ ንስሐ ከሌለበት የኃጢአት ሕይወት ጋር አይሰራም። እንግዲህ እኔን ከዚያ የጨለማ ሥራ እግዚአብሔር ነፃ ሊያወጣኝ በጀመረ ጊዜ ጠላት ዲያብሎስ ደግሞ በተቃራኒው ሊገድለኝ ቆርጦ ተነስቶ ነበር። አዲስ የገዛኋትን መኪናዬን መንዳት በጀመርኩ በመጀመሪያው ቀን መኪናዋ 6 ጊዜ ተገለባብጣ ዋሻ ውስጥ ገባች። በአደጋው መኪናዋ ከጥቅም ውጭ ስትሆን በውስጧ የነበረውን ንብረቴን ሁሉ የዛው ቀን አጣሁት። እኔም ወደ ሆስፒታል ተወሰድኩ። በእጆቼ በጭንቅላቴና በጀርባዬ ላይ የደረሰብኝ አደጋ አስከፊ ነበር። በዚያ ሆስፒታል ውስጥ ተኝቼ ሳለ ነበር ወደ ልቤ መመለስ የጀመርኩት። ምን እያደረኩ ነው? ይህ የማደርገው ነገር ትክክል አይደለም። ሕይወቴ ከእግዚአብሔር የራቀ ሆኗል ብዬ መጸጸት ጀመርኩ። ከብዙ ዓመታት የጨለማው ዓለም አገልግሎት በኋላ ለመጀመሪያ ጊዜ ወደ እግዚአብሔር ጸለይኩ። እግዚአብሔር ሆይ እባክህ ይቅር በለኝ ብዬ ጸለይኩ። ምሕረት እንዲያደርግልኝ ተማጸንኩት። ከዚያ ኃይለኛ እንቅልፍ ወሰደኝ። በማግስቱ ማለዳ ቀሰቀሱኝና ስነቃ ፍጹም ጤነኛ ሆኜ ነበር። ዶክተሮቹም ግራ ተጋብተው ደጋግመው ካዩኝ በኋላ አንድ ቀን ብቻ በሆስፒታል ቆይቼ ከሆስፒታል በተአምር ወጣሁ። ወደ ቤተሰቦቼም ደወልኩና ደህና እንደሆንኩ ነገርኳቸው። ወደ ቤትም ሄጄ አገኘኋቸው። በሁለተኛው ቀን በቤት ውስጥ መቀመጥ ስላልፈለግኩ ልቤም ስለታወከብኝ በሌላ መኪና ከቤት ወጣሁና በከተማው እየተዘዋወርኩ ራሴን ዘና ለማድረግ እየሞከርኩ ሳለ ወደ አንድ ድልድይ ደረስኩ። በድልድዩ ላይ በመሻገር ላይ ሳለሁ ድልድዩ ተሰበረና መኪናዬ ወደ ወንዙ ወደቀች። ወንዙ ጥልቅ ቢሆንም አንዳች አደጋ ሳይደርስብኝ አሁንም በተአምር ተረፍኩ። በሦስተኛውም ቀን በሞተር ሳይክል ከቤት ወጥቼ ሲሄድ ከፊት ለፊቴ አንድ መኪና ይሄድ ነበር። ያ መኪና በድንገት አቅጣጫ ቀይሮ ሲዞር
ከኋላ መጥቼ ከነ ሞተሬ ከመኪናው ጋር ተጋጨው። ራሴን ስቼ ሆስፒታል ብገባም አሁንም በቶሎ ተሽሎኝ ወጣሁ። በአንድ ሳምንት ውስጥ ብቻ 3 ከባድ አደጋዎች ቢደርሱብኝም ከ3ቱም እግዚአብሔር በተአምር አተረፈኝ። እዚህ ጋር ነው እንግዲህ ቆራጥ ውሳኔ የወሰንኩት። የጾምና የጸሎት ፕሮግራም በግሌ ይዤ መጸለይ ጀመርኩ። አንዳንድ እውነተኛ የእግዚአብሔር አገልጋዮችም አገኙኝና ጸለዩልኝ። ይህም ጸሎት ከጨለማው ዓለምና ከአጋንንት መንፈስ አሰራር ሙሉ ለሙሉ እንድላቀቅ በእጅጉ ረድቶኛል። ከገባሁበት አሰራር ሁሉ አሁን ጌታ ነፃ አውጥቶኛል። ከእግዚአብሔር ዘንድ ይቅርታና ምሕረትን አግኝቶ ዳግም የእሱ ልጅ የመሆን ዕድልን ማግኘት ከምንም ነገር በላይ ያስደስታል። በዚያኛው ዓለም ሳለሁ ጥሩ እንቅልፍ እንኳን አልተኛም ነበር። አሁን ግን ነፍሴ ሰላም አግኝታለች፣ ፍጹም ዕረፍት ሆኖልኛል። በአሁኑ ወቅት በሉሳካ ዛምቢያ በምትገኝ አንዲት ቤተ ክርስቲያን ውስጥ በማገልገል ላይ ይገኛለሁ። እስካሁን አጋንንታዊ ኃይልን በመጠቀም ሰዎችን በማጭበርበር ላይ ላሉ ሰዎች የማስተላልፈው መልእክት ዲያብሎስ ምንም መልካም ስጦታ የለውም የሚል ነው። ምድራዊ ቁሶችን የሰጣችሁ ቢመስላችሁ እንኳ በስተመጨረሻ ነፍሳችሁን ስለሚፈልጋት ነውና እንደኔ በቃ ብላችሁ ወደ ኢየሱስ ልትመጡ ይገባል። ምንም ያህል የጠለቀና የተወሳሰበ ነገር ውስጥ የገባችሁ ቢመስላችሁ እግዚአብሔር ካላችሁበት ከማንኛውም ሁኔታ ሊረዳችሁና ሊያወጣችሁ ይችላል። እስካልሞታችሁና እስትንፋሳችሁ እስካለች ድረስ እያንዳንዷ ቀን ወደ እግዚአብሔር በንስሐ ተመለሱ ዘንድ የተሰጠቻችሁ ዕድላችሁ ናትና ተጠቀሙባት። በእውነተኛ ልብ ከጠራችሁት እግዚአብሔር በማንኛውም ሰዓት ይቀበላችኋል። ለምዕመናን አንድ ምክር አለኝ። ወደ ቤተ ክርስቲያን ስትሄዱም ሆነ በአጠቃላይ በሕይወታችሁ ገንዘብንና ምድራዊ በረከትን በመፈለግ አትኑሩ። ምክንያቱም እንደዚህ አይነቱ አኗኗር በቀላሉ በሰይጣን ወጥመድ ውስጥ እንድትወድቁ ያደርጋችኋልና። ነገር ግን እግዚአብሔርንና ቃሉን ፈልጉ፣ እሱንም ተከተሉ፣ የልባችሁንም መሻት ይሰጣችኋል። ይህ ምስክርነት ከጠቀማችሁ ኢየሱስ ያድናል ብላችሁ ኮሜንት አድርጉ። ቪዲዮውን ላይክ ያድርጉና ሌሎችም እንደርሶ ይታነጹበት ዘንድ ሼር ያድርጉላቸው። ሱፐርናቹራል ቻናልን ሰብስክራይብ በማድረግ የወንጌል ማኅበርተኛ ይሁኑ። ጌታ አብዝቶ ይባርካችሁ። የማራናታ ፕሮግራማችን የ2 ሰዓታት ቆይታ እየተገባደደ ነው። እንግዲህ እንደ ወትሮ ሁሉ እንደምናደርገው በመጨረሻው ሰዓት ላይ እግዚአብሔር በልባችን ውስጥ ያስቀመጠውን የተለያዩ መልእክቶችን ወደ እናንተ እናደርሳለን። ዛሬ ሄቡ ተረኛ ላርግሽ፣ ካነበብሽውም በልብሽ ውስጥ በጣም የከበደውንም ሐሳብ ቢሆን እሱም ብንናገር መልካም ነውና እኔ ጋር ደግሞ ምንም የለም በአጋጣሚ። ስለዚህ ይጣወድቋል ወደኔ። አዎ ሰሞኑን አንዳንድ ሶሻል ሚዲያዎችን እያየሁ በነበረበት ሰዓት በጣም ያስተዋልኩትን ነገር ነው ዛሬ መናገር የምፈልገው። ብዙ ጊዜ በእኛም ፕሮግራም ስለ ኢሉሚናቲ 666 በተደጋጋሚ ስናቀርብ የነበረ መሆኑን ታስታውሳላችሁ ተመልካቾቻችን። ግን በውጭ ዓለም በተለይ ደግሞ በዌስተርኑ ያለውን ልምምድ ነው እያመጣን ለናንተ ኔክስት ይሄ ነገር ቢመጣ እንዴት ነው የምናስተናግደው፣ እንዴት ነው የምንቀበለው፣ መጽሐፍ ቅዱስስ ምን ይላል ስለዚህ ጉዳይ እያልን የተለያዩ ዶክመንታሪዎችንም እያጣቀስን ነበር ስናቀርብ የነበረው። ሰሞኑን ግን በጣም ያስገረመኝ ነገር ምንድነው ኢትዮጵያ ውስጥ ሶሻል ሚዲያዎች ላይ ክፍያ ያለው እያሉ የ666 የኢሉሚናቲ አባል ከሆናችሁ ይህን ያህል ገንዘብ እንሰጣችኋለን ምዝገባ ብለው በስነ ስርዓት ስልክ ቁጥራቸውን አስቀምጠው እየመዘገቡ እየመለመሉ ያሉበትን ሁኔታ እየተመለከትን ነው የምንገኘው። አንዳንድ ወላጆችም ይህንን አስተውለው ሲያወሩ ይሄ ነገር በጣም ትኩረት ሊሰጠ ይገባል፣ ልንጸልይበትም ይገባል። የሆነ ሰዓት ላይ ስናየው እንደ ቀልድም ነበር ይመስለን፣ ፌዝም ነው ተብሎ ታልፏል። አሁን ግን ሲሪየስሊ ወደ ደብረ ብርሃን አንድ ልጅ የ14 ዓመት ካልተሳሳትኩኝ እናቱን ይገላል ማለት ነው። ከገደላት በኋላ እናቱን ቤት ውስጥ ቆልፎባት ይወጣል። ከዚያ ጎረቤት ለፖሊስ ጠቁሞ ቤቱ ተከፍቶ ሲገባ እናትየውን ሬሳ ያገኛል በአሰቃቂ ሁኔታ ማለት ነው። እዚህ ጋር መናገር ራሱ በጣም በሚዘገንን ሁኔታ የእናቱን ነፍስ አጥፍቶ ይሰወራል። ልጁ እንግዲህ ከተገኘ በኋላ ምርመራ ሲደረግበት የ666 አባል ነኝ ብሎ ተናገረ ማለት ነው። እና ምን ላይ ነው የደረስነው? እንዴት ይሄስ ሊሆን ቻለ?
ይሄ ነገር ቀልድ አይደለም ማለት ነው። በትክክል ወጣቶች አሁን ገንዘብ የሚፈልጉ ልጆች እየሄዱ ይመዘገባሉ። ከዚያም ደግሞ እንግዲህ ነፍስ አጥፋም ተብሎ ሊሆን ይችላል እዚህ ጋር የሆነ ነገር አድርግም ሲባል ሊያደርግ ይችላል፣ ምክንያቱም ተከፍሎታል እዛ ጋር። ከዚያ ደግሞ የሚተሳሰሩበት ይሄ ስፒሪት አለ፣ የደሚን ስፒሪት እና እኔ እሱን የገባኝ ልንጠነቀቅ ይገባል። እንደ ወትሮ ልጆቻችን የሚውሉበትን ቦታ ማወቅ አለብን። ገንዘብ እጃቸው ላይ ሲኖር ከየት ነው የመጣው ይሄ ገንዘብ ብለን መጠየቅ፣ መከታተል፣ ውሏቸውን ማወቅ፣ ስልካቸውን መፈተሽ፣ እንደ ወላጅ ከመጸለይ ባሻገር ልንሄድባቸው የሚገቡ ርቀቶችን ሁሉ መሄድ አለብን እና ይሄ በጣም አሳሳቢ ጉዳይ ነው። መሲ ትክክል ነው የተናገርሽው ነገር። ሁልጊዜ የውጭውን ዓለም ተሞክሮ ስናመጣ እኛም ሀገር እንዳይደገም ጭምር በሚለው በጣም በተደጋጋሚ እንደዚህ አይነት ነገሮችን ስናቀርብ ስንናገር የነበረው እንዲህ አይነት ነገሮች እንደ ቀልድ ይፖሰታሉ፣ ግን ውስጥ ለውስጥ ደግሞ ትክክለኛ የሆኑ እየመጡበት ያለበት ወቅት ነው እና ያለው። ስለዚህ ወጣቶች፣ ቲኔጆች በተለያየ እድሜ ክልል ውስጥ ያላችሁ በዚህ ጉዳይ ላይ በጣም ትልቅ ጥንቃቄ እንድታደርጉ ነው የዛሬ መልእክታችን። በጣም ለእናንተ የምናደርሰው ከዚህ ትልቅ ትምህርት እንደተማራችሁ ተስፋ እናደርጋለን። እነዚህንም የተመለከቱ ፕሮግራሞችንም ደግሞ በቀጣይ ወደ እናንተ ማቅረባችን እንቀጥላለን። የዛሬው የማራናታ ፕሮግራማችን እንግዲህ የ2 ሰዓታት ቆይታ ይህንን ይመስል ነበር። አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። ሳምንት ጌታ ይፈቅድና ብንኖር የምንገናኝ ነው የሚሆነው። ፕሮግራሙን እየመራን ሄቨን ተስፋዬ፣ መሳይ አለማየሁ ከመላው ዝግጅታችን ክፍል ጋር አብረናችሁ ቆየን። እስከ ሳምንት ቸር ሰንብቱ።